find an equation of the line passing through the point minus 4,5 and perpendicular to the line 5x minus 3y is equal to 4 እጅግ በጣም አሪፍ ጥያቄ ናት። ብዙ ጊዜ ከፈተና ላይ እንደዚህ አይነት ጥያቄዎች አይጠፉም። በተለይ ኢንትራንስ ላይ ሊመጡ የሚችሉ ጥያቄዎች ናቸው። ኮንሰፕቱ ምንድነው? የተሰጠን given ፖይንት p ተሰጥቶናል። p እንበለው -4,5 ተሰጥቶናል። አንደኛው ላይን ደግሞ ላይን 1 5x minus 3y is equal to 4 ከዛ ላይን 2 እንፈልጉ አለ። ላይን 2 which is perpendicular to ላይን 1 የሆነ ፈልጉ አለ። ከዚህ ምንድነው የምንረዳው? product of slope of two perpendicular line is equal to -1 ይሆናል። በቃ እቺን ካገኘን በኋላ ከላይን 1 ስሎፕ 1ን እንፈልግ። 5x minus 3y is equal to 4 ይሆናል። እቺን 4 ወደዚህ ያሳልፈን 3yን ወደዛ ስናሳልፍ 3y is equal to 5x minus 4 ይሆናል። ቦth ሳይድ ለ3 ማካፈል ነው። ቦth ሳይድ ለ3 ስናካፍል y is equal to 5/3 x minus 4/3 ይሆናል ማለት ነው። ከዚህ ስሎፕ 1 m1 is equal to 5/3 አገኘን ማለት ነው። then find m1 m2 I mean m2. So product of slope of two perpendicular line is equal to -1 ካለን m1 times m2 is equal to -1 ይሆናል ማለት ነው። m1ን አገኘን 5/3 m2 is equal to -1 ከሆነልን m2 slope 2 ማለት ነው is equal to -3 ይሄን m2 ለብቻ ለማስቀረት 3/5 ብለን ስለምናባዛው -3/5 አገኘን ማለት ነው። በጣም ከዛ ፖይንት አለን። ፖይንቱ -4,5 ስለሆነ slope intercept form of equation is y is equal to m2x plus b ይሆናል ማለት ነው። ስለዚህ የx ዋጋ 5 ነው is equal to የm2 ዋጋ -3/5 የx ዋጋ ደግሞ -4 ነው። የbን ዋጋ እንፈልጋለን ማለት ነው። ከዚህ ውስጥ ይሄ 12/5ኛ ይሆናል። b ማለት is equal to 5 minus 12/5ኛ ይሆናል which is equal to b ማለት 25 ቀነስ 12 13 5ኛ ሆነ ማለት ነው። ስለዚህ የኛ ኢኩዌሽን y is equal to ስሎፓችን -3/5 x ይሆናል ፕላስ የb ዋጋ 13/y ይሆናል ማለት ነው። both side በ5 ስናባዛው 5y which implies that 5y እቺ x ወደዚህ ተመለስና ፕላስ 3x is equal to 13 እዚሁ ይቀርልናል ማለት ነው። ስለዚህ እኛ የተጠየቅነው ሁለተኛዋ ኢኩዌሽን 5y plus 3x is equal to 13 ይሆናል ማለት ነው። ስለዚህ ቪዲዮውን ላይክ ሼር አድርጉ፣ ለጓደኞቻችሁ ይጠቅማል። አንድ ቀን ለሚማሩ ተማሪዎች ስለሚጠቅም ይህን ቪዲዮ አይታችሁ እንዳታልፉ። ታንኪዩ